ሰላም ጤና ይስጥልኝ እንደምናላችሁ የዶክተር ዮናስ ቤተሰቦች ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራም የምነግራችሁ በአሁን ሰዓት ላይ በጣም እየተባባሱ በርካታ ሰዎችንም ህይወትን እስከማጣት እንደዚሁም ደግሞ ለበርካታ ህመሞች እየዳረጉ ከመጡ ህመሞች አንዱ የጉበት ህመም ሆኗል። በተለይ በአሁን ሰዓት ላይ በጣም በርካቶችን ይሄ ሄፓታይተስ የጉበት ቫይረስ ከዛም ባለፈ የጉበት ስብ እንደዚህ አይነት ነገሮች ከበፊቱ በጣም በባሰ ሁኔታ አሁን ላይ እየተስተዋሉ ነውና ከዚህ ጉዳይ ጋር ተያይዞ በተለይ እስቲ ጉበታችንን ጤናማ ለማድረግ ምን እናድርግ? በተለይ ዛሬ ማተኩረው ጉበትን የሚያጸዱ በጣም መሰረታዊ ምንላቸው ምግቦች አሉ። አስቀድማችሁ ጉበታችሁን ከጉዳት መጣብቁበት እንደዚሁም ደግሞ ጉበታችሁ ላይ ያሉ የተለያዩ ችግሮችን አስወግዳችሁ ጤናማ ንጹህ አዲስ ጉበት እንዲኖራችሁ የሚያደርጉ ጤናማ ምግቦች አሉ። ዛሬ እነዛን እነግራችኋለሁ። ጉበት ከተጎዳ ከታመመ በኋላ ሆስፒታል ሄዳችሁ የተለያዩ መድኃኒቶችን እየወሰዳችሁ የተለያየ ነገር ውስጥ ከመግባታችሁ አስቀድማችሁ በጤናማ መንገድ ጉበታችሁን መጠበቅ አለባችሁ። ስለዚህ እስቲ ጉበታችንን ለማጽዳት ምን እናድርግ፣ ምን እንመገብ የሚለውን ነገር እስቲ ከጉበት ጋር ተያይዞ ያሉ መሰረታዊ ሐሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። እንግዲህ ሰውነት ውስጥ ለሰውነታችን አስፈላጊ ምንላቸው በተለይ 5 ነገሮች አሉ። ልባችን፣ አንጎላችን፣ ሳምባችን፣ ኩላሊታችን፣ ጉበታችን። እነዚህ 5 ነገሮች ምንጊዜም ጤናቸው በመሰረታዊነት መጠበቅ አለበት። በተለይ እንግዲህ ስለ ጉበት ስለሆነ ዛሬ የምናወራው ጉበት በነገራችን ላይ በጣም ማወቅ ያለባችሁ በሰውነት ውስጥ ትልቁን አስፈላጊውን ስራ ከሚሰሩልን የሰውነት ክፍሎቻችን አንዱ ጉበት ነው። ጉበት ለምሳሌ በሰውነታችን ውስጥ እንደነ አልኮል ያሉ በጣም አደገኛ ኬሚካሎችን እያጣራ ከሰውነታችን ያስወግድልናል። ለምግብ መፈጨት ስርዓት ደግሞ በጣም አስፈላጊ የሆነውን ሐሞት የሚያመርትልን ጉበት ነው። ከዛም ባለፈ የተለያዩ ቫይታሚኖችን፣ ሚኒራሎችን የሚያጠራቅምልን ይሄ ጉበት ነው። ሰውነታችን ላይ የሚከሰቱ የተለያዩ ኢንፌክሽኖችን የሚከላከልልን ጉበት ነው። ደም የሚያጣራልን ጉበት ነው። ጉበት በጣም በርካታ ስራዎች አሉት በሰውነቱ። ስለዚህ ይሄንን ሁሉ ስራ የሚሰራልንን ጉበት እንዴት ነው ማጽዳትና ጤናማ ማድረግ የምንችለው? ጉበትን ለማጽዳት የሚረዱን ምግቦች ምንድናቸው ወደሚለው እንግባ። በመጀመሪያ የምናየው ቡና ነው። በነገራችን ላይ ቡና ለሰውነት ውስጥ በጣም በርካታ ጥቅም አለው። ከዚህ በፊት ስለ ቡና ጠቀሜታ፣ ጉዳት ከቡና ጋር የተያያዙ ብዙ ቪዲዮ ሰርቼላችኋለሁ። ዛሬ ከጉበት ጋር ብቻ የተያያዘውን ነው የምነግራችሁ። በተለይ እንግዲህ ቡና ከዚህ ከአልኮል ጋር ተያይዞ የሚነሱ የጉበት ህመሞችን ለመከላከል አይጠቅምም። እንግዲህ በአልኮላውን አብዝተው የሚወስዱ ሰዎች ጉበታቸው እንደሚጎዳ ይታወቃል። አሁን አልኮልን አዘውትራችሁ እየወሰዳችሁ ቡና ብትጠጡ ይሄ ከአልኮል የሚመጣን የጉበት ህመም ቡና አይከላከልም። ነገር ግን ቡና ከጉበት ጋር ተያይዞ የሚሰራልን ትልቁ ጠቀሜታ ምንድነው? ለጉበት ካንሰር እንዳንጋለጥ የማድረግ አቅም አለው። ከዛ ባለፈ ደግሞ ስብ በጉበት ዙሪያ እንዳይከማች ያደርግልናል። ይሄ በተለይ የጉበት ስብ በአሁን ሰዓት ላይ ብዙዎችን እየጎዳ ነው። ይሄ ጉበት አካባቢ የስብ ክምችት እንዳይኖር ቡና ይከላከላል። ከተለያዩ ቫይረሶች ከሄፓታይተስ እና ከተያያዥ ቫይረሶች ጋር ተያይዞ የሚከሰት የጉበት ካንሰርንም አስቀድመን ለመከላከል ቡና እጅግ በጣም ይረዳናል። ይሄ ማለት ቡና ከልክ በላይ ደግሞ ጥሩ ነው ብላችሁ መውሰድ የለባችሁም። ለምሳሌ በቀን 2-3 ስኒ ቡና ከወሰዳችሁ በቂ ነው። በቀን 2 ስኒ ቢበዛ 3 ስኒ ቡና ብትጠጡ ለጉበት ካንሰሮች እንደዚህ አይነት ተያያዥ የጉበት ህመሞች እንዳትጋለጡ አንደኛው ለጉበታችን በጣም ጠቃሚው ቡና ነው። ሌላ
ቀይ ስርን ማንሳት ፈልጋለሁ። በነገራችን ላይ ቀይ ስር በጣም ብዙ ጠቀሜታ ለሰውነት አለው። ከዚህ ከጉበት ጋር ተያይዞ ስንመለከተው እንግዲህ ጉበታችን ለበሽታ እንዳይጋለጥ አንደኛ ጉበትን ከተለያዩ ህመሞች ይከላከላል። ሁለተኛ ደግሞ የቀይ ስር ትልቁ ጠቀሜታ የታመመ ጉበት እንዲያገግም ይረዳልናል። ይሄ ጉበታችሁ በተለያየ ነገር ከተጎዳ ቀስ እያለ ወደ ቦታው ወደ ስራው እንዲመለስ ያደርጋል። ከጉበት ላይ የተለያዩ ቫይረሶችን በማስወገድ የጉበት ስብን በማስወገድ ጉበት በመርዛማ ነገሮች እንዳይጠቃ በማድረግ ጉበታችንን ከብዙ ጉዳት ቀይ ስር ይከላከላል። ስለዚህ ብትችሉ የቀይ ስር ጁስ ብትወስዱ መልካም ነው። ቀይ ስርን በጁስ መልክ ፈጭታችሁ ብትጠጡ ይሄ ከጉበት ጋር ተያይዞ ትልቅ ጥቅም ይሰጣል። ሌላው ነጭ ሽንኩርትን ማንሳት ፈልጋለሁ። ነጭ ሽንኩርት በተለይ በሰልፈር የበለጸገ እንደሆነ ይታወቃል። ይሄ ነጭ ሽንኩርት ውስጥ የምናገኘው ሰልፈር በተለይ መርዛማ ኬሚካሎችን ከሰውነታችን ውስጥ የማስወገድ ትልቅ ስራን ይሰራልናል። ከሱ ባለፈ ደግሞ ቫይታሚን B6ም በዚህ በነጭ ሽንኩርት ውስጥ እናገኛለን። በተለይ ነጭ ሽንኩርት ውስጥ የምናገኘው ቫይታሚን B6 ጉበታችን ላይ ያሉ እብጠቶችን የማስወገድ አቅም አለው። ከዛም ባለፈ ሲሊኒየም በዚህ በነጭ ሽንኩርት ውስጥ እናገኛለን። በተለይ ይሄ ሲሊኒየም የምንለው የንጥረ ነገር አይነት የጉበት ጤናችን እንዲጨምር ትልቁን ስራ ይሰራል። የጉበት ህዋሳቶቻችንን ያጸዳል። በአጠቃላይ ነጭ ሽንኩርት ከጉበት ጤና ጋር ተያይዞ እጅግ በጣም አስፈላጊ ስለሆነ ነጭ ሽንኩርትም አመጋገባችሁ ስር እያካተታችሁ ብትጠቀሙ ጥሩ ነው። ሌላ ማንሳት መፈልገው አቮካዶ ነው። እንግዲህ አቮካዶን አሁን እዚህ ጋር ምናነሳው በተለይ ከጉበት ጤና ጋር ተያይዞ የምንጠቀመው አንደኛው ትልቁ ስራው ምንድነው? ጉበትን ከጎጂ ኬሚካሎች የመከላከል አቅም ስላለው ነው። ምክንያቱም በውስጡ ቫይታሚን ሲ፣ ቫይታሚን ኢ እናገኛለን። ይሄ ቫይታሚን ሲ በተለይ ከጉበት ጋር ቀጥታ ሲገናኙ የጉበት ሴሎቻችንን ከጉዳት የመጠበቅ ትልቅ ስራን ይሰሩልናል። ሴሎቹ እንዳይጎዱ ያደርጋል። ስለዚህ አቮካዶም ለጉበታችን ጤና ጥሩ እንደሆነ አውቃችሁ ብትመገቡ መልካም ነው። ሌላው ስለ እርድ ማንሳት ፈልጋለሁ። እንግዲህ እርድ በተለይ ረዘም ላለ ጊዜ የጉበት መድኃኒት ለምትወስዱ ሰዎች እጅግ በጣም ይረዳቸዋል። አንዳንድ ጊዜ በተለይ ከጉበት ቫይረስ፣ ከጉበት ስብ፣ ከተለያዩ ነገሮች ጋር በዚህ በመጠጥ አማካኝነት በአልኮል መጠጦች አማካኝነት የጉበት ህመም ተይዛችሁ መድኃኒት ለታዘዘላችሁ ሰዎች አያይዛችሁ እርድ ብትጠቀሙ ጥሩ ነው። ምክንያቱም ይሄ ጉበት በመድኃኒት ምክንያት እንዳይጎዳ ይከላከላል። በሌላም መድኃኒት በነገራችን ላይ አንዳንድ ጊዜ ለሌላ ህመም ብላችሁ የምትወስዷቸው መድኃኒቶች ጉበታችሁን ሊጎዱ ይችላሉ። እንደዚህ አይነት ነገር ብዙ ሰዎች ላይ ይፈጠራል። ለምሳሌ ኩላሊቴን አሞኝ የኩላሊት መድኃኒት ስወስድ ጉበቴን ጎዳው፣ የጨጓራዬን አሞኝ የጨጓራ መድኃኒት ስወስድ ጉበቴን ጎዳው የምትሉ ሰዎች ብዙዎች አላችሁ። እንደዚህ ገጥሟችሁም የምታውቋላችሁ። ስለዚህ እንደዚህ ከሌላ ህመም ጋር ተያይዞ የምትወስዷቸው መድኃኒቶችን ጨምሮ ከጉበት ህመም ጋር ተያይዞ የምትወስዷቸውን መድኃኒቶች ጨምሮ ጉበትን ራሱን እንዳይጎዱና እንዳያጠቁ እርድ እንደዚህ አይነት ችግሮችን የመከላከል ትልቅ ስራን ይሰራል። ስለዚህ የተለያዩ ምግቦች ውስጥ እርድን እየጨመራችሁ ብትጠቀሙ በተለይ ከመድኃኒት ጋር ተያይዞ የሚመጣን የጉበት ህመም ለመከላከል ይረዳችኋል። ሌላ ሳላነሳ እማላልፈው ፍራፍሬዎች በተለይ በቫይታሚን ሲ የበለጸጉ ፍራፍሬዎች ልክ እንደ ሎሚ ያሉ እንደ ብርቱካን ያሉ ፍሩቶች በቫይታሚን ሲ የበለጸጉ ይሄ ትልቁ ስራቸው በተለይ መርዛማ ንጥረ ነገሮችን በቀላሉ በውሃ መልክ አሟምተው ከሰውነት ውስጥ የማስወገድ ስራን ይሰራል። እንግዲህ በተለይ ጉበታችሁ በተለያየ መርዛማ ነገር እንዳይጠቃ ይከላከላል። እሱ ብቻ ሳይሆን የጉበት ስብንም እንደዚሁ ለመቀነስ ይረዳል። እዛ ጉበታችሁ ዙሪያ ላይ
የተከማቹ ስቦች ካሉ ፋት ቅባቶች ካሉ እነዛን እያቀለጡ የማስወገድ ስራን ስለሚሰሩ ብትችሉ በተለይ የሎሚ ጭማቂ እንደዚህ አይነት ነገሮች በውስጣቸው ቫይታሚን ሲ ሲትሪክ አሲድን በዚህ በሎሚ ውስጥ ስለምናገኝ እሱ በራሱ ትልቅ እገዛን ያደርጋልና ሎሚና መሰል ፍራፍሬዎች ለጉበት በጣም አስፈላጊ ናቸው። ሌላ አረንጓዴ ሻይን ማንሳት ፈልጋለሁ። በነገራችን ላይ አረንጓዴ ሻይን ከዚህ በፊት ራሱን ችሎ ስለ አረንጓዴ ሻይ ጠቀሜታ ሰርቼላችኋለሁ። አረንጓዴ ሻይ ለሰውነት በጣም ብዙ ጥቅም አለው። ከጉበት ጋር ተያይዞ ስናወራው አንደኛ ጉበታችንን ያጸዳል። ሌላው ደግሞ በጉበት ካንሰር የመያዝ ዕድላችንንም እንደዚሁ በከፍተኛ ሁኔታ ይቀንሳል። በውስጡ ያሉ የአንቲኦክሲደንት አይነቶች በተለይ ለጉበታችን ጤና በጣም አስፈላጊ ናቸው። ተፈጥሯዊ ቅጠልም ስለሆነ ይሄ አረንጓዴ ሻይ የጎንዮሽ ጉዳት የለውም። ስለዚህ ለጉበት ጤናም ለአጠቃላይ ለሰውነታችሁም አረንጓዴ ሻይ ብትወስዱ መልካም ነው። እንግዲህ በአጠቃላይ በተለይ ከጉበታችሁ ጤና ጋር ተያይዞ እነዚህን ምግቦች እነዚህን መጠጦች ብትወስዱ ከዚህ ካስከፊ ህመም በተለይ በአሁን ሰዓት በጣም እየተባባሰ ከመጣው የጉበት ህመም ራሳችሁን መጠበቅ ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚ አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ